ግን ፈጣሪና መስገን በስመ ምን ነው ትላለህ እንዴ? በሌኔ ነው መሰለኝ ስለሰጠ ነው ምን ያለው ነው ይችላል እህት ጓደኛ ኧረ በስመ በቃ ዝም ብለው ወደዳት አንተ እሷን ታውቃለህ ጆይ ውለቷን እንዴት አድርጌ እንደምመለስላት አላውቅም። አሁንማ እኮ በቃ ሁሉ ጊዜ እንደ አዲስ ነው ማፍለው። ቲና አረ ሳለ ድረሱልኝ ቲና አረ ሳለ ምን ለማለት እየሞከርሽ ነው? ምን ነው የተፈጠረ ነገር ሲያሳስብሽ ስለ ፍቅረኛ ሲነሳ አንጨረጨረሽ? ቆይ ለምን ስነ ስርዓት አይኖርሽም? ገኒት ያትዋልሽ እሷ ባህሪዋ ነው። ምን ነው ባህሪ? የተመረዘች ሳምጣ ወንድሜ ልገልብኝ ነበር። ሉሲ አፍሽን ከልክ በላይ እየከፈትሽ ነው። አረ ትዘጋው። አልተሳካለም እንጂ የወንድሜን ህይወት አጥፍተው ነበርኩ። በቃሽ ሉሲ፣ ይኸውልሽ ትዕግስቴን እየተፈታተንሽ ነው ያለሽው። በቃችሁ። አሁን ቤቱን ለቃችሁ ይምጡ። ሉሲ ታይ እና እንውጣ። ከዚህ በላይ እዚህ መቆየት የለብንም። ገኒ እባክሽ ተረጋጊ። ምኑን ተረጋጋሁት አቤል? የቲና ድንጋጤ ሳይለቀኝ እቺ እንደማታያትም ምን ነው አብራችሁ እንደደረጋችሁት በጣም ለመውጣት ፈጠንሽ። ሉሲ ምን እያልሽ ነው? ምንድን ነው የደነዘዝከው? ትንስ ያኔ ፊት ለፊት ተከፈተ። ካንዱ ሶስት ጊዜ እኮ ማስረጫዋል ግን አንዱ ማትሳት አንቺ አረምን ለአቤል የተመረዘው ጁስ ቲና ለትንሽ ተረፈች። ሉሲ እሷ የመረዘችውን በጆ አማኘች። ጆ ስለሆነ ጁሱን ይዞ የመጣው የመረዘው እሱ ነው፣ አንድ ወንድሜ ልትገልብኝ ነበር ወይ ብላ ማስተባብላለች። ሉሲ የሚያምናት ባታገኝም ነገር ግን አሁን ወደ መጨረሻው ስትደርስ አቤል የማመን ደረጃ ላይ እየደረሰ ነበር። ምክንያቱም በጥፊ መታኝ እውነቱን ስናገርበት ስትለው አቤል እውነት ይሆን የሚል ጥርጣሬ የገባው ይመስላል። ብሌን ገኒ ተጠራጥራ ምናልባት ሉሲ ብትላትም በጭራሽ ሉሲ አንድ ወንድሟ ስለሆነ ለወንድሟ ተጸጽታ እንጂ አለዛ እንደዚህ አታደርግም ብላለች። ጆን እንደዚሁ ገኒ ምናልባት ጁሱን እሷስ ብትሆን የመረዘችው ብትለውም እሱም ቢሆን በጭራሽ ሉሲ እንደዚህ የምታረግ ልጅ አይደለችም፣ እንዴት እንደዚህ ታያለሽ ብሎ ከገኒ ጋር ተጨቃጭቀዋል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልን እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ባለጀበናው ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሉሲ ወደ አቤል ስትመለስ አቤልን ወንድምነቱን ፈልጋ ሳይሆን አቤልን ገድላ ሀብትና ንብረቱን ለመውረስ ከዛም ከፍቅረኛዋ ጋር እፎይ ብላ ለመኖር ነበር። እናም ብሌንን በመከታተል ፍቅረኛዋ ሉሲን ደግሞ ወደ ቤት ልኮ አቤልን በመርዝ እንድታስወግደውና መረጃዎቹን እንድታጠፋ እሷ እንዳያስጠረጥር ነበር የተላከችው። በዚህ ሁኔታ ሉሲ አልሳካ ሲላት አቤል በሰዎች የተከበበ መሆኑን ስታቅ አቤልን ከሰዎች እንዲርቁት በሚል እንግዲህ ከቅርብ ጓደኛው ከአብሮ አደግ ጓደኛው ከወንድሙ በላይ ከሚሰስትለት ጓደኛው ማጣላት ሆኗል የመጀመሪያው ስራዋ። ምክንያቱም ይሄን ጁስ ስትመርዘው አቤል ጠጥቶት ይተኛል፣ በዛውም ይቀራል፣ ከዛ መረጃዎቹን ሁሉ አጠፋለሁ ነበር። ነገር ግን ጆና አቤል ወጥተው ስለነበረ ጆና አቤል ሲወጡ መንገድ ላይ ስለተገናኙ ብሌን ቲናን ወደ ቤት ጁሱን ጠጭ ብላ ልካት እነሱን ልሸኝ ሂዳ ነበር። እስከምትመለስ ድረስ ቲና ጁሱን ጠጥታ ስለነበር እዛው አልጋው ላይ ነበር የወደቀችው። በዛን ሰዓት ሉሲ በር ላይ ነበር ያለችው። ቲና ሴት አለች ብላ ሉሲ ስትጠይቃት ብሌን ውስጥ ትሆናለች እያለቻት ነበር። ብሌን ስትገባ ቲና ራሷን ስታ ነበር። ብሌን ቲና ወድቃ ስታገኛት እጅግ በጣም ተደናግጣ ስለነበር መጀመሪያ ስራዋ የሆነው ብሌንን አንጠልጥሎ ወደ ሆስፒታል መውሰድ ነበር። ብሌን ቲናን ወደ ሆስፒታል ከወሰደች በኋላ ቲና የተመረዘው ጁስ ጠጥታ እንደሆነና ቲና ደግሞ ትንሽ ብትቆይ ኖሮ ሐኪም ቤት ባትደርስ ህይወቷን ሊያሳጣት ሁሉ እንደሚችል የመድኃኒቱ ኃይለኝነት ተነግሯታል። እናም ይሄን ነገር ማን አረገው እንዴት ሆነ የሚል ስጋት በሁላቸውም ልብ ውስጥ ቢኖርም ገኒም ሁላቸውም ተሰባስበው ማን ይሄን ነገር ያደረገው እያሉ ነበር።
ይህን ነገር ማን ደፍሮ ሊያረገው ይችላል የሚባል ጥያቄ ሲነሳ ሉሲ ያዙኝ ልቃቁኝ ብላ ቤቱን ባንዲ ግራ ቆመዋለች። ሉሲ ጆን አንተ ራስህ አንድ ወንድሜን ልታሳጣኝ ነበርኩ፣ ግን ደግሞ ሳይሳካልህ እቺ ምስኪን ልጅ ገለህ ነበር። አንተ ራስህ ነህ ጁሱን ይዘህ የመጣኸው አንተ አይደለህ ብላ ጆ ላይ ስታፈጥ ገኒ ምን ጆ ያለች ጆ ማለት እኮ ከራሱ በላይ የሚወደው ጓደኛው ነው አቤል። ጆ እንዴት ነው እንዲያረግ የሚችለው ይሄን ምን እያልሽ ነው ብትላትም ገኒና ብሌን እዛ ጭቅጭቅ ገጥመዋል። በስተመጨረሻም ዝም አልል ስትል ጆ ተነስ እንሂድ ስትል እባክሽ ገኒ ስሜታዊ ሆኗ ነው ብሎ አቤል አስቀርቷቸው ነበር። ሉሲ ግን የራሷ ባህንት እንዳይጋለጽባት ስትል ትንቅንቋን ጀምራለች። እናም በዚህ ሁኔታ ላይ ሲሆን እንዴ ለምንድን ነው የማይሰማ ተነስ እንሂድ ብላ ጆን እጁን አንጠልጥላ ተነስታ ወጥታ ወደ ቤታቸው ተመልሰዋል። ወደ ቤታቸው እየተመለሱ ገና መንገድ ላይ ሳለ ነበር እስቲ ስለ ሉሲ ትንሽ ነገር ንገረኝ ስትለው ምን ይጠቅምሻል ብሏት ነበር። እና ጆም ለረጅም ጊዜ ቆይታ ከመጣች በኋላ ማላምናትም ቢላትም ጁሱን እሷ መርዛው ቢሆንስ የሚል ሐሳብ አቅርባ ነበር። ገኒን ግን በጭራሽ ምንም ክፉ ብትሆን በዚህ ልክ እንደዚህ ታረጋለች የሚል ግምቱ የለኝም። ምን አስበሽ ነው አንቺ አንድ ወንድሟ እኮ ነው ብሏታል። እኔ ግን ደስ አላለኝም። ጁሱን ምናልባት እሷ ትሆናለች የመረዘችው ብትለውም ጆ ብሌን ገኒን ጮሆባታል። ገኒም የራሱ ጉዳይ ብላ እሷም ተናደ ምን አይነት ቀረቤታ ቢኖራችሁ ነው ይህን ያህል ለሷ የምትቆረቆርላት? እንደዛማ ከሆነ ጥፋቱ ያንተ ነው፣ አንተ ጋር ጥፋት አለ ማለት ነው ብላ ጥላው ሄዳለች። ተናደ ጆን በጣም ተናዷል። ሁኔታው ግራ ገብቷቸዋል። ብሌንም እንዴት ይሄ ነገር ተፈጠረ የሚለው በሁላቸውም ላይ ጥያቄ ፈጥሯል። ዋናው ነገር ግን ቲና ደህና መሆኗ ነው በሚል አረጋግተውታል። ብሌን ስራ ቦታዋ አቤል በታመመ ጊዜ ተዘግቶ ስለነበረ ቀዝቅዞባታል። ነገር ግን በቤት ለመቀመጥና ለአንዳንድ ወጪ የሚሆናት መተዳደሪያቸው እሱ ስለሆነ አሁን ላይ ስራ ከፍታ ነበር። እናዛውም ገኒ ጋር ሲያወሩ ገኒ ምናልባት ይህን ነገር እኮ የመረዘችው ሉሲ ትሆናለች ስትል አሁንስ አበዛሽው፣ ፍቅርሽን በልክ አድርጊው። ጁስን የገዛው ጆ ነው። እኔ ጆንም ቢሆን መጠርጠር አልፈልግም። ነገር ግን እንዴት ነው በአንድ ወንድሟ ላይ ይህን ልታረግ የምትችለው ብላ ተናግራለች። የምትሰስትለትና አንድ እንዳይኗ ብለን የምታየው ወንድሟ ምን ጨካኝ ብትሆን ነው እንደዚህ የምታረገው? ፍቅርሽን በልክ አድርጊው ብላ ገኒን ተቆጣታለች። እንደሱ ነው በቃ እኔ ግን አያመንኳት አይደለም ብላለች ገኒ። እናም ሁሉንም ነገሮች በመልካም ጎን ብቻ አታያቸው፣ በአንድ በኩል ብቻ ስታይ ጉዳቱ ያመዝናል። ስለዚህ መጠራጠሩም አይከፋም ብትላትም እሺ የጁሱን እቃ እናስመርምረው፣ ጁሱ ይመርመር፣ ጁሱን ብደፋው እንኳን እቃውን ማግኘት እንችላለን ብትላትም እሱንማ ጥየዋለሁ ተደናግጣ ጥለዋለች አለች ብሌን። ገኒን በዛ መልኩ ስጭሆባት ገኒም እሺ ብላ ዝም ብላለች። አቤልና ብሌንም በዚህ ሁኔታ እየተነጋገሩ ነበር። ብሌን ጁሱን እፈልገዋለሁ ላስመረምረው እፈልጋለሁ ስጪኝ ብትላትም እኔ ደንግጬ ስለነበረ ጥየዋለሁ ብላታለች ሉሲ። እሺ ቢያንስ እቃውን እንኳን ኤክስፓየር ዴት እንኳን አልቆ እንደሆነ እኔው ብትላትም እሱም አልመጣልኝም ተደናግጬ ስለነበረ እሱንም አላየሁትም እቃውን ግን ጥየዋለሁ አለች። ግን እኮ ነገር ስለሰሷ እንዳትጋለጥ ለራሷ መረጃ እያጠፋች እንጂ አለዛ የጁስ እቃውን ቢሆን ከጣለችበት እቃው መምጣት ይችላል ጁሱ ባይኖርም። ነገር ግን እሷ ይሄ ነገር ከተረጋገጠ እኔ ነው ያስጠረጥረኛል ብላ ስላሰበች መጀመሪያ መረጃዎቹን አጥፍታለች። እና ገኒም ብሌንም እሺ በቃ ከጠፋ ብላ እኔን እቃ መጣሌ ተጠርጣሪ ያደርገኛል ምናምን ብላ ስትጮህባት እሺ ብላ ዝም ብላለች። አቤል ጋር ሲያወሩ እሺ ጁሱን እናስመርምረው ብሎ ነበር አቤል። እኔም ብዬ ነበር ሉሲ ግን ስትል ስሜ ሲጠራ ሰማሁ ልበል ምንድነው ብላ ዘላ ስትገባ ክፍላቸው አይደለም አቤል እኮ የጁሱን እንየው ኤክስፓየርድ ሆኖ እንደሆነ ወይም ደግሞ ጁሱን እናስመርምረው ሲለኝ ሉሲ ጥለዋለች ነው ያልኩት ስትል አሁንም በድጋሚ እቃውን መጣሌ ተጠርጣሪ ሊያደርገኝ ነው እንዴ ብላ ገጭጓ ብላባቸዋለች ሁሉም ላይ። እሺኛ እንደሱ አስበን አይደለም ቢሏትም እሷ መረጋጋት አልቻለችም። እና ሉሲ በየምክንያቱ ስለ ጆ ክፋት ማውራት ጀምራለች። ጆ ማለት እኮ አብሮ አደግ ጓደኛው ነው ብትላትም አይ አብሮ አደግ ጓደኛው ለሱ ብቻ ሳይሆን ለሁላችንም ነው። ግን ታዲያ በዚህ ልክ አንድ ወንድሜን አሳጥቶኝ ነበር እኮ አይቶ አይገዛም ኤክስፓየርድም ከሆነ የተማረ አይደለ እሱ እኮ ትልቅ ሰው ነው እንዴት እንደዚህ ያደርጋል እያለች በየምክንያቱ ጆ እንዲጣላና ስሙ እንዲጣለሽ እያደረገች ትገኛለች። እናም ቲናና ብሌን በተቀመጡበት ቲናዬ ይቅርታ የኔ ስህተት ነው እኔ ነኝ እንደዚህ ያደረኩሽ እያለች ከቲና ጋር እያወሩ ነበር። ነገር ግን ሉሲ መታ ስለ ጆ ክፋት እየነገረቻት ነበር። ልጅ ያለበት ፊት ለፊት እንደዚህ አታርጊ ብትላት ስለ ጆ ክፋት ማወቅ አለባት። እሷ እኮ ባጣጣው ኖሮ ያ ወንድሜ ይሞት ነበር ይቺ ምስኪን ልጅ በሽተኛ አረጋት እያለች እየተናገረች ነው። ቲናም ዝም ብላለች። ብሌንም እኔ ማንንም መጠርጠር አልፈልግም ጆ ቢሆንም በጭራሽ ይህንን ሊያረግ አይችልም በጣም የሚዋደዱ አብሮ አደጎች ናቸው እኮ ስትላትም አይ እሱማ እኔም አብሮ አደግ ነኝ እያለች ነው። ሉሲ ነገሮችን ሁሉ ወደ ጆ ጥምጥም አድርጋለች። ጆ ተመልሶ መጥቶ ጓደኛውን ሊጠይቅ በር ሲያንኳኳ በር ከከፈተች በኋላ አልሞት አለ ልጨርሰው ነው የመጣኸው ወንድሜን ከመረስክና ከገደልክ በኋላ
ብላ በጭራሽ አትገባም ብለዋለች። ልገለው ነው የመጣኸው ብላ በሪዛ አላስገባም ብላ እምቢ ብላለች። እና ጆም ተናዶ በጥፊ ሲመታት በሩን ዘግታበት ጥላው ትሄዳለች። ጆም ተመልሶ ወደ ቤቱ እየተመለሰ ሳለ ግን ሁለት ልብ ሆኖ እዚህ ድረስ ከመጣሁ አይቀር እንዴት ነው ወንድሜን ሳላየው መመለሰው ብሎ መመለስ ፈልጓል። ሉሲ ወጣ ውጭ ጋር እያወራች ነው። እቅድሽን አትርሺ፣ የወደፊት አላማችንን አትርሺ፣ አብረን አንድ ላይ የፎይ ብለን የምንኖርበትን እዛ ቤት ለዚህ ቅርብ ብለሽ እስከገባሽ ድረስ ሌላ እቅድም አቅጂ። እየተሳካልሽ አይደለም። ጊዜ በሰጠሽው ቁጥር ለአቤልን ለመዲያን እድል እየሰጠሽው ነው። ስለዚህ ያ ማለት ደግሞ እቅዳችን አይሰራም። ስለዚህ ሌላ እቅድም ቢሆን ማቀድ ያለብሽ ብሏታል። እሷም ቢሆን እንደዛው አንተም ቢሆን ሌላ እቅድ ሌላ ሀሳብ የተሻለ ካለ አምጣ። ቲና ባጠጣው ኖሮ እኮ መርጀው ነበር። እናም እሱ ጠጥቶ የተኛ ነበር፣ በዛው ይቀር ነበር እያለች ነበር። ስልክ ስታነሺ ስልክ ስታዋሪኝ ደግሞ ቦታ እየመረጥሽ እየተደበቅሽ አውሪኝ እንዳታስጠረጥሪ ብሏታል። እና ሁሉንም ነገር ወደ ጆ እንዲያጠመጠመችውና የማሳመን ስራውን እንደጀመረች እንዲሁም ደግሞ አቤል ለአንድ አመናትና አቤል ካመናት ደግሞ ሌላው ቀላል እንደሆነ ተናግራለች። እና ጆም ልቡ ስላልፈታ ስላለው ተመልሶ መጥቶ ጓደኛውን አግኝቶታል። ጓደኛውን ይቅርታ ጠይቆት ለተፈጠረው ነገር እጅግ በጣም ይቅርታ ሲል አንተ ምንም አላጠፋህም፣ አንተ ምን አረከኝ? ምንም ያረክ ነገር እኮ የለም። ስለዚህ ትናንት ለተፈጠረው ሉሲ ስሜታዊ ሆና ለተናገረች ነገር ሁሉ እጅግ በጣም ይቅርታ ብሎታል። አረ ምንም አይደል ብሏል። እና ልክ ጆ እግሩ ሲወጣ ደግሞ ተከትላ ትገባና ስለ ጆ ክፋት አየኸው ጆ እንዴት እንዳረገ ስትል ጆ አብሮ አደግ ጓደኛዬ ነው ጠንቅቄ አውቀዋለሁ ሲላት ኧረ እባክህ ለዛ ነው እስቲ ፊቴን እንዴት እንዳስቀላ ፊቴን በጥፊ የመታኝ ለዛ ነው እኔ እኮ እውነቱን እንዳልናገርበት ነው እውነቱን ስናገርበት እኮ ነው በጥፊ የመታኝ እውነቱን ማይወጣ መስሎት ብላ አስተባብላለች። እና አቤልም ምን ብሏታል? በጥፊ ጆ አያረገውም እያላት ነበር። አርገው ይሄው ፊቴ በጥፊ መቶኛል፣ ምን አስቦ ነው እንደዛ ካላረገ ጥሩ አላደረገም እያለ አቤል ወደ ማመን ደረጃ ላይ እየደረሰ ይመስላል። ነገር ግን አሁንም ደጋግማ እንደሰጠችውና አልሳካ እንዳላት ያሁኑ ግን የመጨረሻው ሊሳካ እንደነበረ በዛ ላይ ነገሩን ሁሉ የማሳመን ስራውን እንደጨረሰች ጆን እየጠረጠሩት እንደሆነ ስታወራ ከፍቅረኛዋ ጋር ጆ ድንገት ደርሶ እጅ ከፍንጅ ይዟታል። ጆ የሰማውን አቤልስ አምኖ ይቀበል ይሆን? ከዛስ ሉሲ ምን ይሆን ደግሞ ሌላኛው ቀመሯ? ለዛሬ የነበረው አልተሳካላትም። በቀጣይስ ደግሞ ማንን ትገል ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ